ወይ የአማራ ወይ የኦሮሚያ ልትል ይችላል ወይ whatever የቱንም ታነሳ ይችላል አብራናቸው ምን ሰራቸውን አካላት ግን እኛ ወደድንም ጠላንም እነዛ ሰዎች በዚህ ሀገር ነው እየኖሩ ያሉት ኢትዮጵያዊ ናቸው በዚህ ደረጃ ሊናከሱ የሚገባቸው አካላት ተባብረን እንሰራለን ማለት ወይ ተባብረን እንሰራለን ለማፍሰል ወይም አተረጓጎም ልክ አይደለም አንድ መድረክስ አንድ መቀመጫስ በአንድ ትሪስ ልትበሉ ያስችላሉ በዚህ ደረጃ የኢትዮጵያ ችግር አይፈታም የሆነ የፕሪንሲፕል ልዩነት ስላለ አፈቱትን በጊዜ ሂደት እንጀራችሁ ሆኖ ይተካል ለዚህ እኮ ነው የኢትዮጵያ ችግር እናንተና ኦነግን በሚያገናኝ ጠረጴዛ ላይ ተኩኖ የኢትዮጵያን ችግር ይፈታል የሚል እኔ እምነት ስለሌለኝ ምክንያቱም በጣም ጽንፍና ጽንፍ የወጣ አስተሳሰብ ስለሆነ የሁለታችሁ ይሄን እንዲህ አይነት አንድ ጊዜ ለይስሙላ የሚደረግ ሽምግልና አይነት ነገር የለም እንደሱ የሚመስሉ ነገሮች አያሻግሩም ማውበርግጥ ነው እኔ የኔ ጥያቄ የጋዜጠኛ ሰሜነ ባይፈርስን ነገር ለጊዜውና ቆያውና ለዛሬ ትኩረታችንን ወጣቷ ፖለቲከኛ ላይ እናድርግ ምስጢረ ስላሴ ታምራት ላይ የኢሃፓ ይሉት ፓርቲ እንዲህ አይነት አነጋጋሪ ወጣት ፖለቲከኞችን ከየት መንደር ፈልጎ እንደሚያመጣቸው ባይታወቅም ከዚህ በፊትም ፓርቲውን በዋና ጸሐፊነት ስታገለግል የነበረች ትንታግ ደስታ ጥላሁንን ማለታችን ነው አሳይቶን ነበረ አሁን ደግሞ ብዙዎች ድፍረቷን ያደነቁላት ጥቂት የማይባሉ የማህበራዊ ሚዲያ ቀልደኞች በደመግቡነቷ የተማረኩላት ጋዜጠኞች ለቃለ ምልልስ ሰልፍ የጠበቁላት የምርጫ ክርክር ላይ ቢወልዱ ከሚያደርሷት ታላላቆቿ ጋር እኩል ተሰልፎ መናገር የሰመረላት ፖለቲከኛ አምጥተዋል ምስጢረ ስላሴ ታምራት ይህች ለኢትዮጵያ ፖለቲካ ፊቷ አዲስ የሆነ ሴት የፖለቲካውን ሙቀት የተለማመደችውና የህዝብን አይን ያወቀችው በአሻም ቴሌቪዥን በኩል ነበር አሻም ቴሌቪዥን ነብሱን ይማረውና አሁን ባየር ላይ ባይኖርም ምስጢረ ስላሴ ታምራት የተባለች ትንታግን ለፖለቲካው አበርክቷል ኢሃፓም ዋና ጸሐፊነትን መያዝ ያለባቸው ወጣት ሴቶች ናቸው የሚል ያልተጻፈ ህግ ያለው ይመስል በቅርቡ ኢዜማ በቃኝ የነብርሃኑ ነገራን ገሸገሸኝ ብለው የተቀላቀሉትን አበባ አካሉን ከስፍራው አንስቶ ነበር የጠበቃት በነገራችን ላይ ፖለቲከኛው አበባ አካሉ ምን ሲደረግ ከስልጣኔ እነሳለሁ የሚል ሙግት ከኢሃፓ አመራሮች ጋር ስለመግጠማቸውም እየተሰማ ነው እናም ይሄንን ያቷ አበባ አካሉን ስፍራ በብቃት ትወጭ ዘንድ ፈቅደናል ብለው ኢሃፓዎች ከፍተኛ የሰው ኃይል መገለባበጥ ያለበት ወንበር ላይ የሰየሟት ምስጢረ ስላሴ ታምራት በርግጥም የቀድሞዋን ዋና ጸሐፊ ያስታወሰች በራሷ መንገድ አዲስ ቀለም የፈጠረች ፖለቲከኛ ሆና ተከስታለች ወጣቷ ፖለቲከኛ ቀድሞ በነበራት ስራ አማራ ክልል ውስጥ ጦርነት ትግራይ ክልል ውስጥ ደህንነት እያለች ዜና የምትዘግብ ያሻም አሳላፊ ነበረች በአማራ ክልል የተለያዩ አካባቢዎች በሚካሄዱት ውጊያዎች የሰላማዊ ሰዎች ህይወት እየተቀጠፈ መቀጠሉን ለአሻም አስተያየታቸውን የሰጡ ነዋሪዎች ገለጹ ምንም እንኳን ነዋሪዎች ይህንን ቢሉም ባለፈው ሳምንት ቅዳሜ ለመንግስት ቅርበት ላላቸው መገናኛ ብዙሃን ብቻ መግለጫ የሰጡት የኮሙኒኬሽን አገልግሎት ሚኒስትሩ ለገሰ ቱሉ ጽንፈኛ ሲሉ የጠሩት አካል እንጂ ንጹሃን አልተገደሉም ማለታቸው ይታወሳል በቅርብ ቀናት ውስጥ የተጀመረው የምርጫ ክርክር ላይ ያሳየችው ብቃት የቲያትሩ መብራት እርሷ ላይ ብቻ እንዲበራ ያስገደደችው ወጣት ከጠቅላይ ሚኒስትሩ እስከ አማካሪያቸው ዳንኤል ክብረት ድረስ ያሉትን የምትተች ከፋኖ እስከ የኦሮሞ ነጻነት ሰራዊት ድረስ ያሉ ታጣቂዎች ወደ ውጊያ ተገደው የገቡበት ነው ብላ የምትሞግት ፖለቲከኛ ነች እስኪ እንዲህ ስሟን ያገነኑላትን አንዳንድ ንግግሮቿን አለፍ እያልን እንቃኝ በአንድ ሰሞን ዲያቆን ዳንኤል ክብረት የኢሃፓ ሰዎችን ሲተቹ ወጣቶችን ያስጨረሰ ፓርቲ የሚል አገላለጽ ተጠቅመው ነበር ይህ ነገር እስከ ግር ጠፈሯ ገብቶ የጠዘጠዛት የምትመስለው ወጣቷ ፖለቲከኛ ታዲያ ስለኛ ማውራቱን ትተው በእነርሱ ዘመን እየሞተ ስላለው ወጣት ምን ነው ቢገዳቸው የሚል ጠንካራ ትችት ስትሰነዘር ተሰምታለች እንኳን ከመንግስት አማካሪ ሚኒስትር ይቅርና ከተራ አክቲቪስትም የሚጠበቅ ነገር አይደለም ስለዛሬ ማውራት ይችላል ለምሳሌ ኢሃፓ ወጣቶችን አስገድሏል በከተማ የትጥቅ ትግል ምናምን ይላሉ አይደለ we have moved on in fact አሁን ምን ያደረጉ ነው ከዛም ባለፈ ደግሞ የኢሃፓን ኮዝ ምናምንበት እንዳለ ሆኖ
ኢህአፓ ተሳስቷቸዋል ብለን ላሰብናቸውና ከፐብሊክን በሚመጡ ጉዳዮች እኛ ከፐብሊክ ጋር ይቅርታ ጠይቀን የጨረስነው ኢሹ ነው። ስለዚህ ዛሬ እሱን በማምጣት የሚያሸማቅቁት የኢህአፓ አመራርም የለም አባልም የለም። ከህዝብ ልብ ውስጥም ሊያስወጡን አይችሉም። ያንን በማንሳት ምናልባት አፕሪሺየት አደርግ የነበረው ዛሬ እነሱ እያስገደሏቸው ስላሉ ወጣቶች፣ በጦርነት እየማገዷቸው ስላሉ ሲቪሊያንስ፣ ወላጅ አልባ ስላደረጓቸው ህፃናት፣ ስላስደፈሯቸው ሴቶች፣ መደፈራቸውን ደግሞ ስላቃለሉባቸው እናቶች፣ አሁንም ደግሞ እየተራበ ስላለው ህዝብ በእነሱ አገዛዝ ስር ሆኖ እየተራበ ስላለው ህዝብ ቢነግሩን አፕሪሺየት ይደረግ ነበር። አትሊስት they are man enough አድሚት ለማድረግ ስህተቶቻቸውን ገብተዋል። እኛ እንዳልኩ በደንብ ይቅርታ የጠየቅንበት ጉዳይ ነው። በተለይ ኢህአፓ ተሳስቷቸዋል፣ አካሄዱ ልክ አልነበረም ብለን በምናምነው ጉዳይ ላይ ይቅርታ ጠይቀናል። ክሊር ያልነበሩ ነገሮችን ክሊር አድርገናል። ቢያፍ ሙቭዶ ስለዛሬ ማውራት አለብን። ስለዛሬ እናውራ። እነሱ ትናንት ላይ ቆሞኛን አኪዩዝ ከሚያደርጉት አሁን ለምሳሌ አሁን ላይ ያለውን የኢህአፓ አመራር ብታይ 90% ወጣት ነው፣ በ60ዎቹም የነበረ አይደለም። ስለዚህ እሱን አንስቶ እኛን ለማሸማቀቅ ከመሞከር በእኛ እድሜ እነሱ እያደረጉ ስላለው ነገር የዚህ መንግስት አካልም ሆነው ያለፈው መንግስት አካልም ሆነው ስላደረጉት ነገር ቢያወሩ ጥሩ ነበረ። እንዲህ ባሉ ንግግሮቿ የተነሳ እታሰር ይሆናል የሚል ስጋት ያላት ወጣቷ ፖለቲከኛ ነገ እኔን መተው ሊያስሩኝ ይችላል። ትፈራለች? ኦፍ ኮርስ ለምን አልፈራም? ከፋኖ ጋር አብራችሁ ትሰራላችሁ የሚል ፈታኝ ጥያቄ ቀርቦላት የመለሰችበት መንገድም ብዙዎችን ያነጋገረ ነበረ። መግቢያችን ላይ የእርሱን ነገር እናቆየው ያልነው የቀድሞ የዋልታው ጋዜጠኛ ስሜነህ ባይፈርስ ከፋኖ ጋር እኮ አብራችሁ ትሰራላችሁ የሚል ጥያቄ አቅርቦላት ጥቂት ተሟግተው ነበረ። ግን በአስተሳሰብ እየሰራችሁ አይመስልም? አይ እየሰራችሁ እኛና ምናቀው ወዶ የገቡበት ነው እኮ ማለት እኮ ተገደው የገቡበት ነው ማለት እኮ በልበሉ ማለት ነው ወይ? በልበሉ ማለት አይደለም። ለፖለቲካዊ ጥያቄዎች ለምን ወታደራዊ ምላሽ ይሰጣል? አሁንም ቢሆን እያልን ያለነው ተገደው የገቡበት ስለሆነ ይቀጥሉበት አይደለም። ተገደው እንዲገቡ ያደረጋቸው ኮዝ ይፈታ በፖለቲካዊ መንገድ። ሌላ ልንገርሻ፣ አብራችሁ የሰራችሁ የሚያስብል የነሱ አጀንዳ ካልተቋጨና ጦርነት ካልቆመ ምርጫውንም አንወዳደርም ከሚል እንደ ቅድመ ሁኔታ ካስቀመጣችሁት ውስጥ አንዱ ሊኖር ይገባል። እንደ ቅድመ ሁኔታ ከተቀመጠው ጉዳይ ውስጥ አንዱ ይሄ ነው አይደለ? ድርድር ሊኖር ይገባል። ጦርነት ውስጥ በቅድመ ሁኔታነት ለምርጫው ካስቀመጣቸው 6 ወይ 7 ከሚሆኑ ቅድመ ሁኔታዎች አንዱ ይሄ ነው አይደለ? ነው። ልክ ነው። ግን የአማራ ክልል ስለዚህ ኢህአፓን የትኛውም ጋር ስለዚህ የኢህአፓን አሳስቦት የፋኖ ጉዳይ በቅድመ ሁኔታነት ለምርጫ ሁሉም እንትን ያነሳ የፋኖ ጉዳይ ብቻ ወይም የሆነ ታጣቂ ኃይል አይደለም ኢሹአችን። ጦርነት መቆም አለበት። ጦርነቱ እንዲቆም ጄኒውን ድርድር ያስፈልጋል። አፍተሮል ጦርነት እየተደረገ ነው ለማለትም አሁን በእኔ ደረጃ ወይም በአንቺ ደረጃ ተገቢ ነው ወይ ማለት ግጭት ነው ጦርነት ነው የኔና ያንቺ እንትን አይደለም። ነገር ግን ዞሮ አይ ነው እንጂ ጦርነት የምትለው አሁን ለምሳሌ ጠቅላይ ሚኒስትሩ ፊት የጠቀሱ የገለጹት ምንድነው? ጦርነት እኛ ሳንፈርም የሚላክ ጦርነት ነው ሳቸው ካሉ እንላለን። አዳምጠኝ እንትኑ ብያኔውን እኮ ልነግርህ ነው። እኛ ሳንፈርም የሚላክ ድሮን የለም፣ ድሮን እንልካለን ፈርመን፣ እያንዳንዱ የድሮን ጥቃት በእኛ የተፈረመበት ነው ብለዋል። ያ ድሮን እኔ እውነቱን ለመናገር ታጣቂን ገደለ ሲባል አልሰማሁም። ንጹሃንን ነው ተደጋጋሚ ሲገድል የነበረው። ጦርነት ለማለት ምንድነው የሚጠበቀው? ጠቅላይ ሚኒስትሩ ወይ ሀገር እመራለሁ የሚለው አካል ወጥቶ ጦርነት ካላለው እያንዳንዱ የሚያሳየው ነገር ጦርነት ሆኖም ጦርነት አንደውም ግጭት ነው ልንለው እንችላለን ነው ፖይንቱ። ሞጋች እየተባሉ ከሚጠቀሱ ጋዜጠኞች ጋር ፊት ለፊት መጋጠምን የማትፈራው ምስጢረ ስላሴ ታምራት ከስሜነህ ባይፈርስ ቀጥሎ የተቀበላት ሌላኛው ጋዜጠኛ ደግሞ የፋናው ዳዊት ነበረ። እንኳን ለጀማሪ ፖለቲከኛ ለጠቅላይ ሚኒስትሩም አልተኛም የተባለለት ዳዊት በምርጫ ክርክር ወቅት አግኝቶ ሲሞግታት ጥያቄዎቹን የመለሰችበት መንገድ ነው ምስጢረ ስላሴ ታምራትን በዚህ ሰሞን ዝነኛ ያደረጋት። ኢትዮጵያ ውስጥ ካሉ ችግሮች መካከል አንዱ ምናልባትም ትልቁ የሥራ አጦች ቁጥር መናር ነው። ይህንን ለመፍታት ድጎማ እናደርጋለን የሚል ማኒፌስቶ አዘጋጅተው ወደ ምርጫ ክርክሩ የገቡትና ምስጢረ ይህን ሁሉ ሥራ አጥ ገንዘብ ከየት አምጥታችሁን የምትደጉሙት የሚል ፈታኝ ጥያቄ
ቀርቦላቸው ነበረ። ይኸው የምስጢርና የዳዊት ሙግት። በሚቀጥለው ዓመት የምትረከቡት መንግስት የሚኖረው የቁጥር አቅም ወይም ደግሞ ይሄ ሎጂክ አግባብ ይሆን የነበረው ካልኩሌሽኑ አግባብ ይሆን የነበረው እያንዳንዱን የስራ አጥ አድርገን ስንደጉም ለመኖር ብናስብ ነው የሚለው ማንተስቷቸው ለስራ አጦች ስራ እስኪያገኙ እንትኑ የተፈጠረው ክፍተቱ የተፈጠረው አንተ ያገኘው የኢሃፓ ማኒፌስቶ ነው። እኔ ያለሁት እንደ ትብብር ለኢትዮጵያ አንድነት ነው። እሺ የትብብር ለኢትዮጵያ ይሄኛውን ለስራ አጦች ዳረጎት እናደርጋለን የሚለውን ከኢሃፓ ወስዶ አይተገብረውም። ደግሞ ትብብር ይሄን ሐሳብ አይቀበለውም ማለት ነው። ያ እናደርጋለን። ነገር ግን የስራ አጥ ቁጥርን መቀነስ ነው ዋነኛ አላማችን እንጂ ማንተስቷቸው የሚለው ስራ አጦች ስራ እስኪያገኙ ድረስ ቃል በቃል ወርሃዊ ድጎማ እኮ ስለ ኢሃፓ ነው እያወራህ ያለው ነው እያልኩ ያለው ዳዊት። እሺ ይሄኛው የኢሃፓ ሐሳብ ከሆነ ትብብሩ አይቀበልም ወይ ነው? ትብብሩ የሚቀበልበትን መንገድ እያስረዳው ነው ከኢሃፓ ነጥለህ እንድታየው ማለት ነው። ትብብሩ የሚለው የስራ አጥ ቁጥርን እንቀንሳለን፣ በጣም ራዲካል በሆነ መንገድ እንቀንሳለን። ምክንያቱም የስራ አጥ ቁጥር የጨመረባቸው ምክንያቶች አሉ። ከነዛ ምክንያቶች ውስጥ አንዱና ዋነኛው ጦርነት ነው። ጦርነቱ ካቆመ ኢንቨስትመንቶች ይጨምራሉ፣ በየክልሉ ያሉ ኢንቨስትመንቶች። ስልጣኑን እንያዝ እንጂ ጦርነትን አስቁመን ኢንቨስትመንት አስፋፍተን የሥራ አጥ ቁጥር እንቀንሳለን፣ የቀረውን ደግሞ ከባለ ሀብቶች እየሰበሰብን እንደጉማለን ነው እንግዲህ መከራከሪያቸው። እንቀጥል። ኢዜማዎች በተለይም ፕሮፌሰር ብርሃኑ ነጋ ያለፈውን ምርጫ ሊያሸንፉ ያልቻሉበት አያሌ ምክንያቶች ቢኖሩም ቢያንስ ጥቂት የምክር ቤት ወንበሮችን እንኳን እንዳያሸንፉ አድርጓቸዋል ከሚባሉት ነገሮች መካከል ግንባር ቀደሙ ግን ሃይማኖታዊ ባንኮችን በተመለከተ ያላቸው አቋም ነው። እነ ብርሃኑ ነጋ ባጭሩ የሚያምኑት ገንዘብ ሃይማኖት የለውም ብለው ነው። ታዲያ የሰሞኑ መነጋገሪያ የሆነችው ምስጢረ ሥላሴ ታምራትም የዚህ አቋም ተጋሪ ትመስላለች። ብሔርና ሃይማኖትን ተጠግተው የሚተነፍሱ ባንኮችን ወዲያው እንዘጋለን እያለች ነው። መንግስት ከሆኑ የባንኮች አወቃቀርን በተመለከተ ከትብብሩ አካል እንደዚሁም ደግሞ ከኢሃፓ ሊቀመንበር ጋር ባደረኩት ቃለ ምልልስ ማንኛውም የሃይማኖትና የብሔር ንክኪና ስያሜ ያሉትን የፋይናንስ ተቋማት እንዘጋቸዋለን ብለዋል። ይሄ የትብብሩ አቋም ነው? አዎ። ለምንድን ነው የምትዘጓቸው? በመጀመሪያ ደረጃ እንደዚህ አይነት እንደ ኢሃፓም እንደ ትብብርም አንድ ህዝብ ነን ብለን እናምናለን። ስለዚህ በተለይ ደግሞ እንደዚህ አይነት መከፋፈልን የሚፈጥሩና ከዛ ባለፈ ግን ኢኮኖሚን ሊያንቀሳቀሱ የሚችሉ ነገሮች በሃይማኖትና በብሔር የተደራጁ መሆን አለባቸው ብለን አናምንም። ከሀገር ሰላም አንጻርም አጠቃላይ ደግሞ እኛ ከምናራምደው የስርዓት አይነት አንጻርም እንደዚህ አይነት ተቋማት ትክክል ናቸው ብለን አናምንም። ከጎኗ ተሰልፈው የነበሩ ተከራካሪዎቿን የመሪያቸውን ዲስኩር አትድገሙብን፣ የኢትዮጵያን ህዝብ የቤተ ሙከራ አይጥ አደረጋችሁት ወይ እያለች መደመር መጽሐፍ እርስ በርሱ የሚጋጭ ነው ብላ እያጣቀሰች ስትሞግት ብዙዎች በቴሌቪዥን መስኮት የተመለከቷት ምስጢረ ሥላሴ ታምራት መቼም አደባባይ ላይ ውላለችና የገባችበት የፖለቲካው ዓለም ጠባይም እንዲህ ነውና በአንዳንድ ሰዎች ዘንድ እንደ መንግስት መልክ አስጠባቂ እየተቆጠረች ነው። ምርጫውን ዴሞክራሲያዊ ለማስባል ተፈታ የተለቀቀች ተናጋሪ ተደርጋም እየተሳለች ነው። ይኸው የሀብታሙ አያሌው ክርክር። ጥንቃቄ አድርጉ ምለው ልክ የምርጫ ሲመጣ አሪፍ የሚናገሩ ሰዎች ሞቅ አድርገው ምናምን በጥንከር አድርገው እንዲተቹ በማድረግ ምርጫውን አጓጊና ሳቢ ለማስመሰል የሚደረጉ ጥረቶች አሉ። ጥንቃቄ ይፈልጋል ያልነው ምርጫ በመጣ ቁጥር ልክ በደንብ የምርጫ አትሞስፌርና ዲቤት አለ ለማስባል ምርጫ አለ ለማስባል እንደዚህ አይነት ጠንከር ያሉ ተናጋሪዎችን አገዛዙም ሆን ብሎ ነገርየው ሰርኩሌት እንዲያደርግ ያደርጋል። ትችቱ ጥሩ ነው። ልጅቷ በድፍረት የተናገረችበት መንገድ ጥሩ ነው እንደምታውቁት። ግን ይሄንን በፓርላማ የተናገሩ ሰዎች እንደምታውቁት እስር ቤት ናቸው። በምርጫ ሰሞን ልክ የምርጫ ዲቤት አለ ለማስባል ማለት የቆመችበት የፖለቲካ ድርጅት ለምሳሌ ኢዜማ ከሆነ ዳዝት ሜክ ሴንስ እሷ እንደዚህ ያለች ከዛ የፓርቲዋ ሊቀመንበር ደግሞ አብይ አህመድ ከኛ በላይ ኢትዮጵያዊ ነው ያለ የሚሰብክ ማለት ነው። እሷ ከምዕራፍ ወደ ምዕራፍ የሚጣረዝና ምናምን ረብ የሌለው አብይ አህመድ የጻፈው በጣም አሪፍ ትክክለኛ አገላለጽ ነው። ያለችበት የፓርቲ ሊቀመንበር ደግሞ አብይ አህመድ ምሁር አምስት ምርጫ ምናምን ምንድነው መጽሐፍ የደረሰ ገለመሌ ምናምን እያለው ከሆነ ለሆነ ፐርፐዝ ለሆነ ጊዜ የሚጠቅም ከዛ ውጭ የተለየ ፋይዳ የለውም ማለት ነው። ቱ ቢ ኦነስት እቺ ልጅ ለምሳሌ ኢዜማ ከሆነች መጀመሪያ ብርሃኑ ነጋን ነው እርቃኑን አስቀርታ ከአብይ አህመድ በላይ ብርሃኑ ነጋ
ሰው ብርሃኑ ነጋ እዛ ፓርቲ ውስጥ አትሆኝም ሲላት ፓርቲውና ወይ በግሏ ትመጣለች ማለት ነው። እና እንደዚህ አይነት ካሬጅፉል የሆኑ የሚናገሩ ለህሊናቸው የሚኖሩ ማለት አሚን ስርዓቱን የምር መረር አድርገው በዚህ ደረጃ የሚተቹ አካላት ኢዜማ ጋር እንዳይኖሩ መጠንቀቅ ያስፈልጋል። ኢህአፓ በዚህኛው ዙር ምርጫ ያው ክርክር ነበረ፣ ኢህአፓ ሀገር ውስጥ ያለው ኢህአፓ ውስጥ ያለው የሚል በኢህአፓ በኩል አሪፍ ደፈር ብለው የሚናገሩ እንደዚች ልጅ ያሉ አካላት ወደፊት እየመጡ ነው የሚል ደግመዋል። ቴንኪዩ ኢዜማ አይደለችም ኢህአፓን ነው የምትወክለው የሚል ነገር ላነሳችሁ እና እናመሰግናለን። ኢህአፓ ከሆነች ኦፍኮርስ የምርጫ አትሞስፌር ያለ ለማስመሰል አገዛዙ ይጠቀምበታል የሚለው እንዳለ ሆኖ ባለፈው ያቀረብነው የአቶ ልደቱ ጽሑፍ አለ። የምርጫ ሂደቱን ለፐርፐስፉሊ ስርዓቱን ለማጋለጥ ተጠቀሙበት። ያ ማለት ጥንቃቄ የሚለው ምን ላይ ነው ማለት ነው? በእያንዳንዳችን ማይንድ ውስጥ በኢትዮጵያ ውስጥ ምርጫ የሚባል የለም የሚለውን ያዙ። ኢን ዩር ማይንድ ምርጫ ዴሞክራሲያዊ ምርጫ ምናምን የሚባል የለም። በዚህ የምርጫ ሂደት ውስጥ ግን ስለሌለ ተውት ከሚባል በሂደት ውስጥ ማጋለጥ ያለባቸው ያጋልጡ ከተባለ የዝች ልጅ አሪፍ ንግግር የሌሎቹም ንግግር በሂደት ውስጥ ስርዓቱን ለማጋለጥ ይጠቅማል ከሚል ውጪ ልክ የምርጫ ድባብ እንዳለ እንዳያስመስል መጠንቀቅ ያስፈልጋል። ኢዜማ ከሆነች ብርሃኑን ነው መጀመሪያ መተቸት ያለባት የሚል ነው። ኢህአፓ ከሆነች ሶፋር እስከምናውቀው ድረስ እስካሁን ባለው ሂደት ውስጥ የኢህአፓ በሀገር ውስጥ እየተንቀሳቀሰ ያለው ኢህአፓና ማን ነው የእናት ፓርቲ ወዘተረፈ በጣም ጥሩ ሊባል የሚችል በእያንዳንዱ ነገር ላይ ጥሩ እንቅስቃሴ ያደረጉ እንደሆኑ የሚታዩ የሚያመለክቱ ነገሮች አሉና ብርታቱን ይስጣቸው። ገና ብቅ ከማለቷ እንዲህ ያሉ ነገረ ብዙ ጉዳዮች ላይ የተጣደችው ምስጢረ ሥላሴ ታምራት በቀጣይ በሚኖሩ ክርክሮችስ ምን ታሰማን ይሆን? ብዙዎች ባደነቁላት ድፍረቷ ትቀጥላለች ወይንስ ስድቡን ትተሽ የመፍትሄ ሐሳብ አምጪ ለሚሏት ሰዎች ምላሽ ወደሚሆን ስልት ትቀየራለች? መጪዎቹ ጊዜያት የሚያሳዩንን እየጠበቅን ለዛሬ ግን በራሷ በምስጢረ ሥላሴ ታምራት ስልት አሻም ለኢትዮጵያችን እያልን እንሰናበታችሁ። አሻም ለኢትዮጵያችን።